ተመልካቾቻችን እንደምን አላችሁ? አዲስ ሚዲያ ኔትወርክ ከአዲስ አበባ ውሃና ፍሳሽ ባለስልጣን ጋር በመተባበር የሚያቀርቡላችሁ ሳምንታዊ ፕሮግራማችን ተጀምሯል። እንግዲህ በአዲስ አበባ ውሃና ፍሳሽ ባለስልጣን ውስጥ ከውሃ ምርት ከውሃ ስርጭት ጋር ተያይዞ የተለያዩ የኤሌክትሮ ሜካኒካል ስራዎች ይሰራሉ። እኛም ዛሬ የምናነሳው ርዕሰ ጉዳይ እንግዲህ ከዚሁ ጋር የተያያዘ ነው። ምንድነው የኤሌክትሮ ሜካኒክ ስራ? ምን አይነት ተግባራት በዚህ ዘርፍ ይከወናሉ? ለምን አገልግሎትስ ነው የሚውለው የሚለውን አጠቃላይ ሀሳብ ወደ እናንተ እያደረስን ነው ቆይታ የምናደርገው። የተለያዩ አካባቢዎች እገኛለሁ፣ የኤሌክትሮ ሜካኒካል ስራዎች የሚሰሩባቸው አካባቢዎች ማለት ነው። እንግዲህ ይህንን ቆይታችንን እየተከታተላችሁ እናንተም አብራችሁን ትሆኑ ዘንድ በአክብሮት ጋብዛለሁ። እንዴት ነህ? ሰላም አለን። ሰላም ነው? ሁሉ ሰላም? እንዴት ነው ስራ? ሰላም። እንግዲህ ዛሬ ያው ቀደም ሲልም ለተመልካቾቻችን እያስተዋወቅኩ ነበረ። በተለይ ከኤሌክትሮ ሜካኒካል ስራዎች ጋር የተያዙ ስራዎችን እንቃኛለን የሚለውን ሀሳብ ሳነሳ ነበር። እዚህም አንድ ስራ እየተሰራ ነው። መግቢያችንን ግን ራስን በማስተዋወቅ እንጀምር። አስተዋውቀኝ። እሺ፣ አመሰግናለሁ። ስሜ ኤልያስ ዱባለ እባላለሁ። በኤሌክትሮ ሜካኒካል ዲፓርትመንት ኬዝ ማናጀር ነኝ። መልካም። እንግዲህ የተለያዩ ስራዎች ይሰራሉ፣ በተለይ በኤሌክትሮ ሜካኒካል ዘርፍ በኩል ማለት ነው። ከውሃ መሰረተ ልማት ዝርጋታው ጋር ተያይዞ የሚነሳ ሀሳብ ነው እና ምን ማለት ነው ምንድነው ከሚለው ሀሳብ እንነሳ እስቲ። እሺ፣ ኤሌክትሮ ሜካኒካል ማለት የኤሌክትሪካል ሜካኒካል ጥምረት ነው። በዋና ፍሳሽ ኮንቴክስት ኤሌክትሮ ሜካኒካል ማለት የመስሪያ ቤቱ ልብ ማለት ነው። እንግዲህ የከርሰ ምድር ውሃ አለ፣ የገጸ ምድር ውሃ አለ። እዚህ እንደምታዩት የከርሰ ምድር ውሃ ነው። 60% በላይ ከከርሰ ምድር ውሃ ነው የሚያገኘው ከተማው። በተረፈ ያለው ከገጸ ምድር ነው። ከግድብ ጀምሮ ያሉትን ስራዎች አጠቃላይ ከተማ ውስጥ ያለ የሚሰራጭ ውሃ ሁሉ በኤሌክትሮ ሜካኒካል እቃዎች ፓምፕና ሞተር ይባላል። ከርሰ ምድር ውሃ ላይ እንግዲህ ከ280 በላይ አለ ከተማ ውስጥ ከርሰ ምድር ውሃ። እንዳልኩሽ አሁን ከ60% በላይውን የከተማውን ውሃ ስርጭት የሚሸፍነው የከርሰ ምድር ውሃ ነው። አሁን የኪስ ቦታ የሚባል ቦታ ከርሰ ምድር ቦታ ጣቢያ ነው ይሄ። ሌላ ቦታ ትልልቅ ጣቢያዎችም አሉ። ይሄ አነስ ያለች ጣቢያ ናት ያለችው። እንደዚህ አካባቢ ብቻ የሚያገለግል ማለት ነው። አቅሟም አነስ ያለች አቅም ያላት ጉድጓድ ናት። በሌላ ቦታ ትልቅ አቅም ያላቸው ጉድጓዶች አሉ። ስለዚህ የከተማውን ውሃ ስርጭትም ይጓዛሉ እንዳቅማቸው ከፍ ያለ አቅም ካላቸው ከፍ ያለ ዋስታሉ እንደ ጉድጓዱ አቅም ነው። እንደ ተቆፈረ ጉድጓድ አቅም ነው። ያ ነው። ስለዚህ ከኤሌክትሪክ ጋር የተያዙ ስራዎች ናቸው ማለት ነው። ኤሌክትሮ ሜካኒካል ሲባል ኤሌክትሪካል ሜካኒካል ፓርት አንድ ላይ ሲሆን ሞተር ኤሌክትሪካል ፓርት ነው። ፓምፑ ደግሞ ሜካኒካል ፓርት ነው። የሁለት ጥምረት ሆኖ ፓምፕ ውሃውንም ሲያንቀሳቅስ ውሃ ጉድጓድ ውስጥ ይገባል። 400-500 ሜትር ዴፕዝ ያለው ጉድጓድ ውስጥ ይገባል። ፓምፕ ፖዚሽን ይባላል። ፓምፑ የሚቀመጥበት አለ። አሁን ሲቆፈር እዚህ ጋር መቀመጥ አለበት ብሎ ጂኦሎጂስቱ ወይ ሃይድሮሎጂስቱ አሳይ ያደረገው ቦታ አለ። አሁን እዚህ 240 ላይ ነው የሚቀመጠው ፓምፕና ሞተሯ። ከዛ ተነስቶ ነው ያለውን ውሃ አለው ተርም አለው ዳይናሚክ ወተር ሌቨል ስታቲክ ባለ እዛ ተነስቶ ባለውን ውሃ ነው እየገፋ የሚሰጠው ወደ ማጠራቀሚያ የሚገፋው ማለት ነው። ለያየውና ገጸ ምድር ላይ የኤሌክትሮ ሜካኒካል ስራዎች ምንድነው የሚሰራው? በገጸ ምድር ላይ ከርሰ ምድር ላይ እስከ ኤሌክትሮ ሜካኒካል ስራዎች አንፃር ምን አይነት ነገሮች ይሰራሉ የሚለውን ለያይተን እስቲ እንየው። እሺ፣ ጥሩ ጥያቄ ነው። ገጸ ምድር ማለት ከግድብ የሚገኝ ውሃ ነው። ከግድብ የሚገኘው ከግድብ ላይ ሁለት ግድቦች አሉ። ለገዳዲና ገፈርሳ የሚባል ግድቦች አሉ። ሌላ ቦታ ደግሞ ድሬ የሚባል ግድብ አለ። ለፊድ የሚያደርገው ለገዳዲ ነው። ከዛ ከገጸ ምድር ውሃ ከዛ የመጣውን ውሃ ወደ ከተማ ይመጣል። በግራቪቲ ማለት ፓምፕ አማካኝነት ወደ ከተማ ይመጣና በከተማዎች ውስጥ ምን ያሉ የገጸ ምድር ግፊት መስጫ ጣቢያዎች አሉ። ቡስተር ስቴሽኖች አሉ በየቦታው። ያ ውሃ የመጣውን ውሃ ቡስት እያደረጉ ወደ ከተማ ውስጥ አስገብተው ወደ ስርጭት ይገባል። የግድብ እናገኘው ውሃ ነው። ስርጭቱ የተሰለጠ እንዲሆን የኤሌክትሮ ሜካኒካል ስራዎች ይሰራሉ ነው። በቃ አብዛኛው 100% ደግሞ የከርሰ ምድር ነው። የከርሰ ምድር ማለት ደግሞ ከጉድጓድ የሚወጣ ውሃ ነው። ከጉድጓድ ጀምሮ የኤሌክትሮ ሜካኒክ ስራው አለ 100% በቃ ምናልባት ገጸ ምድር ላይ በግራቪቲ የሚሄደው ኦፕሽን አለ። በአቀማመጡ አይተሽ ከማጠራቀሚያ በግራቪቲ የሚገፋ አለ። ግን እስከ ማጠራቀሚያ ግን አሁን የሚሄደው ምንድነው በሞተር ኃይል ነው። ፓምፕ ተደርጎ
የሰርፈስ ሞተር ይባላል። የገጸ ምድር ላይ ሰርፈስ ሞተር ይባላል። የከርሰ ምድር ማለት አንደርግራውንድ የተቆፈረው ነው። ስለዚህ አሁን የከርሰ ምድር እያየሽ ያለሽ የከርሰ ምድር ውሃ አሁን እንዳየሽው ፓምፕና ሞተር አለ። ራይዘር ፓይፕ አይተሻል። ቢገባው አብሮ ኬብል ይገባል። ኤሌክትሪካል ፓወር እንዲገባ ወደ ሞተር ይገባል። የግድ ኤሌክትሪክ ኃይል ግዴታ ነው። 100% ከርሰ ምድር ውሃ ውስጥ 1% የኤሌክትሪክ ኃይልና ፓምፕና ሞተር አብሮ የሚገባው 100%። ገጸ ምድር ላይ ግን ኦፕሽን አለ። ይገፋል። አንድ ፒክ ፖይንት ላይ አለ። ከዛ ተመልሶ በግራቪቲ የሚወርደው አለ። ለምሳሌ ለገዳዲ ትልቁ ግድባችን ነው ያመርታል። እሱ አሁን በግራቪቲ እስከ ተርሚናል የሚባል ቦታ አለ ይመጣው ያለ ፓምፕ ተርሚናል ጋር ከደረሰ በኋላ ተርሚናል ላምበረስ ጋር ያለ ቡስቴሽን ጣቢያ ያለ ትልቅ ጣቢያ ያለ እዛ ከገባ በኋላ ከዛ ተነስቶ ወደ ጃል ሜዳ ይባላል ሪተፈሪ መኮን ይባላል ወደ ከፍ ላሉ ቦታዎች ላይ እየገፋ የሚሄድ ነው። ይሄ ሰርፈስ ሞተር ነው የገጸ ምድር ውሃ ሲስተም ማለት ነው። የከርሰ ምድር ግን ኮምፕሊትሊ በኤሌክትሪክ ኃይል ተነስቶ ማጠራቀሚያ ጋር ከማጠራቀሚያ ደግሞ ወይ በግራቪቲ ወይ በቀጥታ ዳይሬክት ይሰጣል ማለት ነው። ከተማው ስርጭት የምንጠቀምበት ማለት ነው። እንደው ከዚህ ከኤሌክትሮ ሜካኒካል ስራዎች ጋር ተያይዞ የሚያጋጥሙ ተግዳሮቶች ምንድናቸው? በስራው ሂደት ላይ የሚያጋጥሙ ተግዳሮቶች ምንድናቸው? እስቲ ይሄንን ብታነሳልኝ። እሺ፣ በአብዛኛው ጊዜ የመብራት መቋረጥ አለ። ያው ደግሞ የከተማውን ስርጭት ያስተጓጉለዋል። ዋና ቦታዎች ላይ ያን ለመቅረፍ አሉ እንትኖች ታዋቂ ጄኔሬተሮች አሉ። የአንድ ኦፕሽን እንጠቀማለን። የኦፕሬሽን ችግር አለ። ሴፓር ችግሮችም አሉ። አንዳንድ ጊዜ አሁን የከርሰ ምድር ሞተሮች ሲቃጠሉ ቶሎ ታገኛቸው እንዴት ሲባል እንደ ዝም ብለሽ እንደ መርካቶ የሚገዛ አይደለም። ትልቅ እንትን ስላላቸው በሶስት ሶክ ላይ አይገኙ ስለማይገኙ ቶሎ ለመለወጥ ትንሽ እንትኖች አሉ። ፈጣን አትሆኝም። ያው ጨረታ ወጥቶ ተለቅ ያሉ አስመጪዎች ናቸው ተዋዝሮ የሚያስመጡት እንጂ እንደ ሌላ ዕቃ ቶሎ የሚተኛቸው አይደሉም ሞተሮችን። ያ ነው። ስለዚህ ዛሬ ደግሞ እዚህ የተገኘ ነው የካባዶ የጋራ መኖሪያ ቤቶች አካባቢ እየተሰራ ያለውን የኤሌክትሮ ሜካኒክ ስራ ለመቃኘት ነውና ወደ ውስጥ ገብተን ማየት እንችላለን አይደል? እሺ። መንግስቱ እንዳላሙ እባላለሁ። የኤሌክትሮ ሜካኒካል ባለሙያ ነኝ። የአማራ ውሃ ስራዎች ኮንስትራክሽን ድርጅት። መልካም። ስለዚህ አጠቃላይ ምንድነው እዚህ እየተሰራ ያለው የሚለውን ጠጋ ብለን ብናይ። አሁን እየሰራን ያለነው የኤሌክትሮ ሜካኒካል ስራ ነው። የነባር ጉድጓድ ነው። ፓምፑ ተቃጥሎ እየቀየርን ያለነው በአዲስ ፓምፕ የጥገና ስራ ነው የሚሰሩት ማለት ነው። ሲቃጠል በአዲስ ነው የሚቀየረው ሙሉ በሙሉ ማለት ነው። ሙሉ በሙሉ ፓምፑ ይኸው ተቀይሯል። እሱን በአዲስ ፓምፕ ቀይረን አስገብተን ፓይፖችን አዲሱ ፓምፕ ገብቷል። አሁን ከአዲሱ ፓምፕ ላይ ፓይፖቹ እየተቀጠሉ እየተበየዱ እየተቀጠሉ አሁን ፓምፕ ፖዚሽናቸው 240 ሜትር ነው። 240 ወደ ጥልቀቱ ማለት ነው። ፓምፓችን ውሃ ድራይቭ የሚያደርግበት ቦታ ማለት ነው። 240 ሜትር ላይ ነው የምናስቀምጠው። 240 ሜትር ላይ ድረስ ፓይፖቹ እየተራዘሙ እየተቀጠሉ እየተበየዱ ይሄዳሉ። 240 ሜትር ስንደርስ እስከሚሞላ ድረስ 240 ሜትር ስንደርስ እናቆማለን። ከዛ በዚህ ኤሌክትሪካል ፓወር እንሰጣለን። ፓምፑ ሞተሩ ድራይቭ እያደረገ በፓምፑ አማካኝነት ውሃ በፓይፑ ፍሎ አድርጎ ወደ ሪዘርቬር ይሄዳል ማለት ነው። ምን ደረጃ ላይ ነው የደረሰው ይሄ ስራ? ከምን ነበር የጀመራችሁት? መጀመሪያ ቀን ሲጀምሩ ስራውን መጀመሪያ ስንጀምር ፓምፑ መቃጠል አለመቃጠሉን ቼክ አደረግን። ተቃጥሏል። ቼክ አደረግነው። ሜዠርመንት አለና ሜዠር የምናደርግበት በዛ ቼክ አደረግነው። ተቃጥሏል። አወጣ ነው ሙሉውን ይሄን አውጥተን ስንጨርስ ፓምፑ በስር ስለሚሆን መጨረሻ ላይ ፓምፑን እንደምናገኘው አውጥተን የተቃጠለውን ፓምፕ አዲስ ቀይረን ይሄው እዚህ ደረጃ ደርሰናል። ስለዚህ አሁን ምን ያህል ይቀራል? ኦልሞስት እያለቀ ነው። ወደ 90 አካባቢ % ደርሰናል። ስለዚህ አጠቃላይ ያለው እሱን ቀሪዋን ነው እየሰራችሁ ያላችሁ? እሺ፣ እናመሰግናለን። መልካም ስራ። አመሰግናለሁ። እሺ። ሰላም፣ እንዴት ነህ? ሰላም ነው። እንዴት ነው ስራ? እንዴት ነው? ስራ ጥሩ ነው። መልካም። እንግዲህ ተመልካቾቻችን አሁን እዚህ ለገጣፎ ገዋሳ አካባቢ
ምን ይመስላል ኤሌክትሮ መካኒካል ስራዎች የሚለውን ደግሞ ልንቃኝ ተገኝተናል። ይህንኑ ፕሮግራማችንን እየተከታተላችሁ አሁንም አብራችሁን ቆዩ። በቅድሚያ አመሰግናለሁ። እስቲ ራስህን አስተዋውቀኝ። ስሜ ሀብተማርያም ታደሰ ይባላል። የኤሌክትሮ መካኒካል ክፍል ሰራተኛ ነኝ። መልካም። እንግዲህ ምንድነው እዚህ ቦታ ላይ የሚሰራው ስራ የሚለውንና ከኤሌክትሮ መካኒካል ጋር የተያዙ ስራዎችስ ምንድናቸው የሚለውን እዚህ ቦታ እየተሰራ ያለው ስራ ምንድነው? ከለገዳዲ የሚመጣ መስመር አለ። ትልቅ ውሃ ይዞ የሚመጣ መስመር አለ። በ1200 ይመጣል። በጎን ደግሞ 900 ሚሊ ሜትር ዳያሜትር ያለው ፓይፕ አለ። እሱን ከዚህ በፊት ሲሰጥ የነበረው በሁለትና በሁለት ፓይፖች ተደርጎ ነበረ። 400 ተደርጎ በጀርባ በኩል አሁን ወደፊት እናየዋለን ኢንጀክት አድርጎ መስመሩ ስቴብል ሆኖ እንዴት እናደርገው። አሁን ግን ያንን ፓይፕ መቀየር ስላስፈለገና የውሃውን ካፓሲቲ መጨመር ስለፈለገን አሁን እዚህ ጋር እንደምታየው በ900 ሚሊ ሜትር ዳያሜትር እየተሰራ ነው ያለው። ስለዚህ አዲስ መስመር እየተዘረጋ ነው። በተለያየ ጊዜ የአዲስ አበባ ውሃና ፍሳሽ የውሃ ምርቱን እያሳደገ በሚመጣበት ሰዓት ላይ እኛም ፓይፓችንን እየቀየርን ነው እየሄድን ያለ ነው። ይሄ ዋናው ልክ የለገዳዲ ውሃ ተመርቶ ሲመጣ ይሄኛው የምታዩት ሰርጅ ታንከር ነው የሚባለው። የሚያገለግለው ምንድነው? አየር እንዲወጣ ያደርግልናል። ፕላስ ደግሞ ሄድ ይጨምርልናል ማለት ነው። ተመርቶ የሚመጣውን ውሃ አየሩን ያስወጣልና ተጨማሪ ደግሞ ሄዱን ይጨምርልናል። ሄድ የሚጨምርልን ምንድነው? ከዚህ ስቴሽን በኋላ ተርሚናል የሚባል ስቴሽን አለ። ከዚህ በፊት አይታችሁት ሊሆን ይችላል። እዛ ተርሚናል ስቴሽን ሲገባ ስቴብል ሆኖ ሄዱን ጨምሮ እንዲሄድ ያደርግልናል ውሃው። ይሄ የምታዩት ታንከር ማለት ነው። እንደው እዚህ ስራ ላይ በተለይ ከኤሌክትሮ መካኒካል ጋር ተያይዞ የሚሰራው ስራ ምንድነው? ምንድነው ሚናችሁ የሚለውን ማንሳት። ከኤሌክትሮ መካኒካል ጋር እየተሰራ ያለው እዚህ ሳይት ላይ አንደኛ ይሄ የምታየው ክሩ የብየዳ ክሩ ነው። የብየዳ ክሩ ደግሞ አንዱ ኤሌክትሮ መካኒካል ፓርት ነው። ስለዚህ ይሄ ኤሌክትሮ መካኒካል ፓርት ይሄን ስራ ለመስራት ትልቁ ሚና ይዞ ከከባድ መስመር ቡድኖች ጋር ወይ ደግሞ ክፍል ጋር አብረን መርጅ አድርገን ነው እየሰራን ያለ ነው እና ኤሌክትሮ መካኒካልም ትልቁን ድርሻ እየተወጣ ነው ያለው። የምታዩት ሰራተኛ እየተረባረበ ያለው ትልቁን ድርሻ እየተወጣ ነው የምታዩት ማለት ነው። መልካም። ስለዚህ ቀረብ ብለን ወደዛው ያለውን ነገር እኔ ይቻላል። እሺ። ስራው የሚሰራበት ቦታ ላይ ነን ማለት ነው። ምንድነው እየሰሩ ያለው እዛ ጋር የሚለውን ነገር አንሳልኝ። አዎ ቅድም እንደነገርኩሽ ከለገዳዲ በዳያሜትር 900 ሚሊ ሜትር የሚመጣ ትልቅ መስመር ነው። ያም መስመር ትልቅ መስመር ነው። ያም መስመር በዚህኛው ሳይድ በቅጥያ ሰርተን ተጨማሪ ውሃ ወደ አዲስ አበባ እንዲገባ ለማድረግ እያደረገ የሚገኝ ዝግጅት ነው። ይሄም መስመር ወደዚህ ኮንቨርት ለማድረግ 45 ዲግሪ ተቆርጣ ያችን ዲግሪ ኮንሳይ ወይም አላይመንት ለመጠበቅ የዝግጅት ስራ እየተሰራ ነው ያለው። እንደምታየው በማሽን ነው የተያዘው። ሰዎችም አሉ። 900 ሚሊ ሜትር ዳያሜትሩ በጣም ትልቅ ስለሆነ በቀላል በሰው አንስተሽ የምትገጥሚው አይደለም። ክሬንም በማሽን እየታገዘ ነው እየተሰራ ያለው። እንደው ስራው አጠቃላይ ከኤሌክትሮ መካኒክ ጋር የተያያዘ ፓርቱ ነው ማለት ነው። ይሄ ከገጸ ምድር ውሃ ጋር የሚሰራ የኤሌክትሮ መካኒክ ስራ አለ ሲላይ ነበርና ቀደም ሲልም ከሱ ጋር የተያዘው ነው ማለት ነው። የለገዳዲ መስመር ከለገዳዲ ነው መጀመሪያኛ ውሃችን መገኛችን ማለት ነው። እሱም ሰርፌስ ዋተር ብለን የምንጠራው ማለት ነው። እና ያ ሰርፌስ ዋተር በተለያዩ ዳያሜትሮች ነው እየመጣ ወደ ህዝብ የሚሄደው። ለምሳሌ እዚህ ጋር 1200 የሚባል ፓይፕ አለን። ይሄኛው 900 ነው። እና ልክ ከለገዳዲ ተጣርቶ ከወጣ በኋላ የራሱ ማጠራቀሚያ ያለው ከማጠራቀሚያ የሚወጣው በዚህ በምታየው በ1200 እና በ900 ሚሊ ሜትር ዳያሜትሮች ነው ፓይፖች የሚመጣው። እዚህ ጋር ከመጣ በኋላ ያው ኤሌክትሮ መካኒካል ይሄ ማካል ነው። ለምን በፓምፕ እየተገፋ በመስመር አልፎ በየተለያየ ፓምፕ ስቴሽኖቻችን እየገባ ነው እስከ ህዝብ ድረስ ወይ ደግሞ ዶሜስቲክ ላይን ላይ የምናገኘው ማለት ውሃችንን። ስለዚህ ይሄኛው አንዱ የገባ ሳይታችን ነው። በዚህ ላይ ደግሞ የኤሌክትሮ መካኒክ ክፍሉ የጀርባ አጥንትና የጀርባ ስራ የሚያንቀሳቅሰው በጣም ትልቅ ነገር ነው። ለምን የፈለገ ለምሳሌ ገፈርሳ ምንድነው ለገዳዲ ግድብ 198 አካባቢ ሜትር ኪዩብ ያመርታል። ያ የተመረተ ውሃ ህዝብ ጋር ለመድረስ ኤሌክትሮ መካኒካል ፓምፖቻችን አክቲቭ መሆን አለባቸው። አክቲቭ ሆኖ በየስቴሽኑ እየገባ በየብራንቹ እያጠጣን ህዝቡ ጋር መድረስ አለበት ማለት ነው። እና ኤሌክትሮ መካኒካል ግድ የጀርባ አጥንት ነው የሚባለው ለዛ ነው ለስራው። መልካም፣ እናመሰግናለን። በጣም መልካም ስራ ይሆንላችሁ። አሜን። ተመልካ
ተመልካቾቻችን እንግዲህ በዛሬ ፕሮግራማችን በተለያዩ ቦታዎች ላይ ተገኝተን በተለይ ከውሃ ምርትና ስርጭት አንጻር በገጸ ምድርም በከርሰ ምድርም ለሚሰሩ ስራዎች በኤሌክትሮ ሜካኒካል ስራዎች የሚታገዙ አሰራሮች አሉ። አጠቃላይ ምን ይመስላል በዚህ ዙሪያ ያለው ጉዳይ የሚለውን ወደ እናንተ አደረስን። ሳምንት ስንመለስ በሌላ ርዕሰ ጉዳይ ነው የምንገናኘው። እስከዛው መልካም ሳምንት።